የሀያላኑ የጦር መሳሪያ ፉክክር። ኢራን አርፋ አልተቀመጠችም። ቻይና፣ ሩሲያና አሜሪካ አዲስ መሳሪያ እያወጡ ነው። ዓለም ቀጣዩን ግጭት ለማዋለድ የተቃረበች ይመስላል። አሜሪካ፣ ቻይና፣ ሩሲያና ኢራን አዳዲስ የጦር መሳሪያዎችን እያመረቱ ሲሆን እንደ ቀዝቃዛው የዓለም ጦርነት ሁሉ የኒውክሌር ጦር መሳሪያ ሙከራም ዳግም ተጧጡፏል። ከእስራኤል ጋር የ12 ቀናት ጦርነትን በተኩስ አቁም ያገባደደችው ኢራን አሁን ላይ ደግሞ ለቀጣይ ግጭት ይረዳት ዘንድ አዳዲስ ሚሳኤሎችን መስራት የጀመረች ሲሆን ቻይና፣ ሩሲያና ሰሜን ኮሪያ እያገዟት ይገኛሉ። ሩሲያ በኒውክሌር የሚሰራ ሚሳኤል ማውጣቷን ተከትሎ ደግሞ ዶናልድ ትራምፕ ከ30 ዓመታት በኋላም አሜሪካ የኒውክሌር ሙከራ እንድታደርግ አዘዋል። ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ በዛሬው ጥንቅራችን የሀያላኑን የጦር መሳሪያ ፉክክር እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ኢራን አርፋ አልተቀመጠችም። እየዘመኑ ያሉት የቴህራን ሚሳኤሎች። የኢራን ጦርና የሀገሪቱ መንግስት የባላስቲክ ሚሳኤል ምርታቸውን አጠናክሮ ቀጥሏል። የሀገሪቱ ጦር እንዲሁም የአብዮታዊ ዘቡ ከዚህ ቀደም ካመረታቸውና ለዓለም ካስተዋወቃቸው ሚሳኤሎች የተሻሉ ናቸው ያላቸውን አዳዲስ ሚሳኤሎች ለመስራት ጥረት ላይ እንደሚገኝ የሚያሳዩ መረጃዎች ወጥቷል። ምዕራባውያን ሀገራት በኢራን ላይ ተደጋጋሚ ማዕቀቦችን በመጣል የሚሳኤል ፕሮጀክቷን ለማስቆም ያደረጉት ጥረት ባለመሳካቱ በተባበሩት መንግስታት በኩል ኢራን ላይ ማዕቀብ ለመጣል ውሳኔ ላይ ደርሰው ነበር። እንደዛም ሆኖ ግን የኢራን አጋር የሆኑት ቻይናና ሩሲያም በተባበሩት መንግስታት ድርጅት ያላቸውን ድምፅን በድምፅ የመሻር አቅማቸውን ተጠቅመው ስትራቴጂካዊ አጋር ናት የሚሏትን ኢራንን ተከላክለዋታል። እስራኤል፣ አሜሪካ፣ ቱርክና ሌሎችም የአውሮፓ ሀገራትን አስተባብራም ለ12 ቀናት በኢራን ላይ ጥቃት ስታደርስ ኢራን ለእስራኤል ምላሽን የሰጠችውና ከእስራኤል ጥቃት ራሷን መከላከል የቻለችው ያላትን የሚሳኤል አቅም በመጠቀም መሆኑ ይታወቃል። ኢራን ለእስራኤል ጥቃት ምላሽ መስጠት የጀመረችው ዘግይታ ሲሆን ቀስ በቀስ ግን ጥቃቷን በማጠናከር ጁን 18 ላይ ፋታ የተባለውን አደገኛ ሚሳኤል ወደ እስራኤል ከተሞች በማዝነብ በጠላቶቿ ላይ ድንጋጤን ፈጥራለች። በኋላ ላይ በኔቶ ስብሰባ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጭምር እስራኤል ያለፉትን 2 ቀናት ከባባድ ምቶችን አስተናግዳለች፣ ነገሩ ለእስራኤል ከባድ ነበር ሲሉ የፋታ ሚሳኤልን ብቃት ለመመስከር ተገደዋል። የፋታ ሚሳኤል አስደማሚ ጥቃትና የእስራኤል የአየር መከላከያ ዘዴ እየተዳከመ መምጣት በጁን 24 እስራኤል የሰላም ስምምነትን እንድትቀበል እያደረጋት ምክንያት ለመሆኑም ይገመታል። በ12 ቀናት ግጭት ወቅት ኢራን የሚሳኤል አቅሟን ለዓለም ያሳየች ሲሆን ኢራንን አሁን ላይ ከምዕራባውያንም ሆነ ከእስራኤል ጥቃት ሊከላከላት የሚችለው የሚሳኤል አቅሟ መሆኑን ተገንዝባ በከፍተኛ ሁኔታ ሚሳኤል ወደ ማምረት እየገባች ነው። የምዕራባውያን ሀገራት የደህንነት ተቋማት ከቻይና በመርከብ ሶዲየም ፖክሎሬት የተሰኘ ባላስቲክ ሚሳኤል ለመስራት የሚያስችል ንጥረ ነገር እያስገባች ነው ቢሉም አንዳንዶች ግን ምዕራባውያን በቻይና ላይ ማዕቀብ ለመጣል ያመጡት እሳቤ ነው ይላሉ። የራሷ የሚሳኤል ማምረቻ አቅምን የገነባችው ኢራን ከምዕራባውያን ጋር ዓይንና ናጫ ከሆነችው ሰሜን ኮሪያ ግን በሚሳኤል ምርት ላይ ድጋፍ እንደሚደረግላት የሚያሳዩ መረጃዎች ከዚህ ቀደም መውጣታቸው ይታወሳል። 2021 ላይ ሃውሶንግ 8 የተሰኘውን 1800 ኪሎ ሜትር የሚጓዝ ሃይፐርሶኒክ ባላስቲክ ሚሳኤል ለመጀመሪያ ጊዜ የሞከረችው ሰሜን ኮሪያ ከዛ ወዲህ በርካታ የቴክኖሎጂ ሽግግርን ለኢራን አድርጋለች። ፋታ የተባለው የኢራን ሚሳኤልም በብዙ መልኩ ከሰሜን ኮሪያው ሃውሶንግ 8 ጋር ተመሳሳይነት አለው ተብሎ ይገመታል። ቻይና ለኢራን የአየር መከላከያ ዘዴዎቿን እንድታሳድግ ድጋፍ እንደምታደርግ የሚያሳዩ መረጃዎችም በቅርቡ ወጥቷል። ቻይና HQ-9B የተሰኘውን የአየር መከላከያ ዘዴ ከእስራኤል ግጭት በኋላ ለኢራን ሰጥታታለች የሚል መረጃም በብዛት ሲሰራጭ ቆይቷል። በተጨማሪም ኢራን ከኢትዮጵያና አልጄሪያ በመቀጠል ሱ-35 የተሰኙትን ተዋጊ ጄቶች በቁጥር 48 ያክል ከሩሲያ ለማስገባት ተስማምታለች ተብሏል። የቆዩ ተዋጊ ጄቶችን የምትጠቀመው ኢራን አሁን ላይ ሚግ-29 የተሰኙ ሚሳኤሎችንም ከሩሲያ ለማስገባት ጥረት ጀምራለች ተብሎ ይገመታል። የኢራን የአየር መከላከያዎችና ተዋጊ ጄቶችን ማስገባት ታዲያም ሀገሪቱ ከሚሳኤል ፕሮግራሟ ጎን ለጎን ከእስራኤልም ሆነ ከምዕራባውያን ሀገራት የሚቃጣባትን ጥቃት እንድትከላከል ብሎም አስቀድማም እንድትፈራ ያግዛታል።
ሩሲያም ያወጣችው አዲስ ሚሳኤል። ሩሲያ በኒኩለር ኃይል የሚንቀሳቀስ ክሩዝ ሚሳኤል ሙከራ ማድረጓን የሀገሪቷ ከፍተኛ ጄኔራል ተናግሯል። የሩሲያ ጦር ኢታማዦር ሹም ቫሌሪ ጌራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒኩለር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል። ሚሳኤሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰን አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ ተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያዎችን አልፎ መሄድ በመቻሉ ሲደነቅም ቆይቷል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታውንና ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻ ስኬታማ ሙከራ የተደረገው ከ2 ዓመት በፊት እንደሆነም ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከአውሮፓውያኑ 2016 ጀምሮ ከተደረጉ የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑት 2 ብቻ ናቸው። ጄኔራል ጌራሲሞቭ እንዳሉት ከ6 ቀናት በፊት የተሞከረው ሚሳኤሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳኤሉ የቁመትና አግድሞሽ እንቅስቃሴውን መምራት እንደሚቻል መመኮሩና በታሰበው ዝርዝር መሰረት ሁሉን ያሟላ መሆኑን መናገራቸውን የሩሲያው ታዝ የዜና ወኪል ዘግቧል። በመሆኑም ሚሳኤሎቹንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጄኔራል ጌራሲሞቭን ጠቅሶ ዘግቧል። ሚሳኤሉ እንደ አውሮፓውያኑ 2018 ለመጀመሪያ ጊዜ ከተዋወቀ ጊዜ አንስቶ ያለው ጥቅም በጦርና መከላከያ ዙሪያ ከባድ የክርክር ርዕሰ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒኩለር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒኩለር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋል ሲል ድምዳሜ ላይ ደርሷል። ሆኖም ዓለም አቀፉ የስትራቴጂ ጥናት ተቋም በዛው ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሟት ገልጿል። ብዙ ሙከራዎች ከሽፏል፣ ብዙ ሞቶችን ያስከተለ አደጋም አስከትሏል ብሏል። የተቋሙ ሪፖርት የጠቀሰው የሩሲያ ጦር ጆርናል ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ያሉ ኢላማዎች ድረስ የመድረስ አቅም እንዳለው ያስረዳል። ይህ ጆርናል ሚሳኤሉ ከመሬት በ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር እንደሚችልና ለአየር መከላከያ ስርዓቶች ቁጥጥር እንደሚያስቸግር ጠቅሷል። ሚሳኤሉ በሰሜን ጦር ቃል ኪዳን ድርጅት ኔቶ ስካይፎል የሚል ስያሜም ተሰጥቶታል። አሜሪካ ወደ ኒውክሌር ሙከራ ተመልሳለች። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል ትዕዛዝን የሰጡት በዚህ ሳምንት ነው። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜም የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፏል። ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁ ብለዋል። ትራምፕ ይህን ያሉት ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ በነበረ ጊዜ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግሯል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ ሶስተኝነትን ይዛ ትከተላለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር 1992 ወዲህ የኒውክሌር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑ በኒኩለር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒኩለር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካንን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌላቸው ገልጿል። የቻይና የኒኩለር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግሯል። የኒኩለር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀመራል ብሏል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜም የኒኩለር ጦር መሳሪያ ሙከራ ያደረገችው በኔቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ኛ የኒኩለር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ጉልህ አስተዋጽኦም ነበረው። የአሜሪካ መንግስት ኔቫዳ የሚገኘውን ወታደራዊ ካምፕ አሁንም ይጠቀምበታል። የአሜሪካ ብሔራዊ የኒኩለር ሳይንስና ታሪክ ሙዚየም በበኩሉ አስፈላጊ ከሆነ በዚህ ቦታ በድጋሚ ሙከራ ይደረጋል ብሏል።